ጤና ይስጥልኝ እንደምናችሁ። ዛሬ ለየት ያለ ፕሮግራም ማቀርብላችሁ። ለየት የሚያደርገው ምንድነው? ብዙ ጊዜ ኢትዮጵያኖች ወደ አሜሪካን አገር ሲመጡ የመጡበት ጊዜ በጣም ኢምፖርታንት ነው። አንዳንዱ አጭር ጊዜ መጣል፣ አንዳንዱ ብዙ ዓመት ይኖራል። እዚህ ብዙ ጀነሬሽን የሚኖሩ አሉ እስከ ግራምፓ ድረስ። ግን ማን ነው ድሮ የመጣው የቆዩት ማን ናቸው የሚለውን ስናይ የምናገኘው ቁጥር ይገርማል። ታሪክ። ስለዚህ አንድ ታሪክ ንገራችሁ። በ1914 ዓመተ ምህረት አውገስተስ ሸርመን የሚባል ለአሜሪካን ኢሚግሬሽን የሚሰራ ኤሊስ አይላንድ ውስጥ ያለ ፖሊስ ነበር። ስራው የሚመጡትን ሰዎች ፕሮሰስ ማድረግና ስማቸውን ማንነታቸውን ወስዶ ወደ ሀገር ቤት የሚገቡትን ያስገባል፣ የሚባረሩትን ዲፖርት ያደርጋል። ኤሊስ አይላንድ ሁላችሁም ሄዳችሁ ማየት ትችላላችሁ። ኒውዮርክ አካባቢ ያለ ብዙ ኢሮፒያንስ የገቡበት ወደ አሜሪካን ማስ የሆነ ኢሚግሬሽን የተደረገበት ቦታ ነው። ሊስቶቹ፣ ታሪኮቹ አሁን የምነግራችሁ ታሪክ በሙሉ በሊስት ላይ ያለ ነው ማለት ነው። እና በዛ ጊዜ የገቡት ሰዎች ናቸው አሁን ተባስተው ነጮቹም በጣም ማጆሪቲ የሆኑበት ምክንያት ኦፕን ማይግሬሽን ነበር ከዩሮፕ ነጮች እንዲመጡ ተብሎ። ግን ያ ሲባል ከሌላ ቦታ አልመጡም ማለት አይደለም። ከሌላ ቦታ የመጡ ሰዎች አሉ። እና የሚመጡት ሰዎች አንዳንድ ጊዜ በጣም ይገርሙት ነበረ ለሱ። ከስራው በተጓዳኝ ካሜራ ገዝቶ ፎቶግራፊ ያነሳ ነበረ። ፎቶግራፊ እያነሳ ያስቀምጣል። ወደ 250 ግሩፖችን ፎቶግራፍ አንስቷል። ካነሳቸው ግሩፖች ውስጥ መሀል ስም ዝርዝራቸው መሰረት ነበር ኦርደር ተደርጎ እና ሲገቡ ሲያያቸው ፎቶግራፍ አንስቶ ከቦረና የመጡ ኦሮሞዎች ነበሩ እና እነሱን ፎቶግራፍ አንስቶ አስቀምጦ ስማቸውን ዛሬ ድረስ እናገኛለን። ፎቶግራፉን ጊዜ ላይ እንደምታዩት ማለት ነው። ይሄ ታሪክ ብዙ ጊዜ በተለያዩ ሰዎች ሲጻፍ ነበር። በብዙ ሰዎች የተወሰኑ ሰዎች የኢሳ ሶማሌዎች ናቸው የሚሏቸው አሉ። አንዳንዶቹ ደግሞ የመጡት እንደ እንስሳ በዙ ውስጥ ለመታየት ነው እያሉ ስማቸው የሚያጠፉ ሁሉ አሉ። ግን እውነቱ ምንድን ነው የሚለውን ማወቅ በጣም አስፈላጊ ነው። ስለዚህ እውነቱን ከዶክመንት ጋር አስደግፌ ላሳያችሁ ነው ዛሬ። ኤሊስ አይላንድ ላይ የሚመጡት ሰዎች የሚመጡት ለአሜሪካ ውስጥ ለስሌቨሪ ወይም ለሌላ ጉዳይ አይደለም። ኢሚግሬት አድርገው ነው የሚመጡት እና እነዚህ ሰዎች ኢሚግሬት የሚሆኑ ሰዎች ይቀበሏቸዋል። እንደ አውገስተስ ያሉ ታሪካቸውን ሰምተው አንዳንዶቹን ይቀበላሉ፣ አንዳንዶቹን ይመልሳሉ። በመጀመሪያ ደረጃ እነዚህ ቦረናዎች እንዴት ተነሱ? ከኢትዮጵያ ማለት ነው። የዛሬው ኢትዮጵያ በዛ ሰዓት አቢሲኒያ የነበረው ማለት ነው። አቢሲኒያ ብዬ የምልበትን ምክንያት ዶክመንት ላይ ስማቸው ዜግነታቸው እንደ አቢሲኒያ የተጻፈ ነው። ከተጻፈው ታሪክና ካለ ነገር ፈቅ ማለት ጥሩ አይደለም። ምክንያቱም ታሪክን ያዛባልና። ኤኒዌይስ ከጅቡቲ ነው ፖርቱ የሚነሱት። ከጅቡቲ ተነስተው እንደውም ይመስለኛል ኢሳ ሶማሌ የሚባሉ ሰዎች ሊኖሩበትን ይችላሉ። ምክንያቱም ከተነሱበት ቦታ ሲታይ እንደዛ ስለሚል፣ ግን ዶክመንቱ የሚያሳየው አቢሲኒያ ስለሚል ነው እንትን ያለው። ሁለተኛ ነገር ደግሞ ራሱ አውገስተስ ሸርመን ሲያቀርባቸው እንደ ቦረና በሚል ስም ያቀርባቸው ለዚህ ጭምር እና ከጅቡቲ ተነስቶ ለፌቨር ፍራንስ የሚባል ፖርት ለመድረስ ፈረንሳይ ሀገር ከ3 እስከ 4 ሳምንት ይፈጃል። እና ያንን ሴል አድርገው ለፌቨር ይገባሉ። ከለፌቨር በሺፕ በስቲም ቦት ተነስተው ኒውዮርክ ሲቲ በ7 ቀን ይደርሳሉ ማለት ነው። ሞስት ኦፍም ሲደርሱ ታመው ነው የመጡት። እንደምታዩት ሊስቱ ላይ ሆስፒታላይዝድ የሆኑ ዲስቻርጅ የሆኑ አሉ። እነዚህ ሰዎች የሚገርሙ ነው። እስከነ ስማቸው ነው ያለው። አሊ አህመድ፣ ቀነኔ ምናምን እዛ ስማቸው በሙሉ አለ እዚህ ሊስቱ ላይ እንደምታዩት። እና ፕሮፌሽንም አላቸው። አንዳንዶቹ ሃውስ ሜድ ናቸው፣ አንዳንዶቹ ሃውስ ዋይፍ ናቸው፣ አንዳንዶቹ ስራቸው ሚውዚሽያን አለ፣ አንዳንዶቹ የሚጽፉ የሚያነቡ አሉ። እዛ ላይ ስማቸው ተጽፏል፣ እድሜያቸው ተጽፏል። እና በዛ መሰረት እንደምገምተው ልክ ሲደርሱ ብዙዎቹ ታሞ ነው የመጡት። ውሃው በጣም ከባድ መሆን ነበረበት ማለት ነው።
እና እዛ ላይ እንደምታዩት ሆስፒታላይዝድ የሆኑ ወደ 678 ሰዎች አሉ እና የታመሙትም ሳድሊ ከሪፖርት ከተደረጉት ውስጥ ናቸው። እዛ ሪፖርት የሚለው ስታምፕ ላያቸው ላይ አለ። ሌሎቹ ግን አድሚት ተደርገው ገብተዋል። አድሚት ተደርገው ገብተው ምንድን ነበር የሚሰሩት? ለምንስ እዚህ መጡ የሚለው ጥያቄ ወደሚቀጥለው ጥያቄ ወስደናል። በ1891 ጀምሮ የተጀመረ ባርነመን ቤን የሚባል የሰርከስ እና የኤግዚቢሽን ግሩፕ ነበር። ስራቸው በየከተማው የሄዱ ሰርከስ ማሳየት ነው። እንደ ዛሬው ሙቪ እና ትላልቅ ኢንተርቴንመንት በሌላ ጊዜ እነሱ በጣም ትልቅ ነገር ነበሩ። ዋን ኦፍ ዴር ሾው እነሱ ቢግ ግሬት ወርልድ ነው ኢንትረስቲንግ ወርልድ የሚል ሾው ያላቸው ከተለያየ አገር ያሉ ሰዎችን ባህል ለማሳየት እነዚህን ሰዎች ያመጡና እዚህ ፖስተር ላይ እንደምታዩት ሰዎቹ ጸጉሯ አፍሮ የሆነች ሴት እንደዚህ የሆነ እያሉ ያቀርባሉ የተለያየ። እንደውም ሪሰርቼ እንደሚያሳየው ከሆነ በ1890 አካባቢ እነዚህ ሰዎች ፍሪክስ የሚባል መጥፎ ስም ነበራቸው እና አንሰራም ብለው አምፀው ነበር እና ስማቸው ተቀይሮ ነው መስራት የጀመሩት። እና እነዚህ ሰዎች የመጡት ያመጣቸው ይሄ ኦርጋናይዜሽን እና ይሄ ኦርጋናይዜሽን አምጥቶ በየቦታው እየወሰደ ያሳያቸው ነበር። ግን አልተመለሱም። የተቀሩ ሰዎች አሉ። ስለዚህ እነዛ ሰዎች አሁን ዛሬ ተዋልደው ስንት ጀነሬሽን ሆኖ እዚህ ያሉ ማለት ነው እና ወደፊት ሞር ኤቪደንስ ካገኘው ማንነታቸውን የበለጠ ለማጣራት ሞክራለሁ። ነገር ግን ይህ ካምፓኒ አሁን አድጎ ሪንግሊንግ ብራዘርስ በሚል እስካሁን ድረስ አለ። አሁን ግን በጣም ብዙ ሰዎች በተለይ ሪንግሊንግ ብራዘርስ ብዙ ጊዜ የሚያሳዩት አኒማልሶችን ብዙ የሚያደርግ ሾው ስለሆነ አኒማል እንዳያሳዩ እንደዚህ አይነት መጥፎ ሾዎችን እንዳያደርጉ ተብለው ተነስተዋል። እስካሁን ድረስ ባረኩት ሪሰርች ግን አፍሪካኖችን እንደ አኒማል የማሳየት የሚለውን አላገኘሁትም። ሊኖር ይችላል፣ እኔ አላገኘሁትም። ያገኘሁት ግን እነዚህ ሰዎች እንደ ብርቅዬ ባህል ኢሮፕ አፍሪካ መሄድ የማይችሉ ቤተሰቦች መጥተው የአፍሪካኖችን አኗኗር በራሳቸው ክሬት ባደረጉት የወርልድ ሲስተም ለምሳሌ ስገባ እዛ ሰርከስ ውስጥ ጎጆዎች የኢሮፒያንስ የኢጂፕሽያንስ እንደ መሚ እንደ ኩዊን ሺባ ምናምን ነገሮችን ክሬት አድርገው እነዚህ ሰዎች እንደ ካራክተር እየተጠቀሙ ነው የሚያዋቸው። ዞሮ ዞሮ የሚታዩት እንደ ሰርከስ ነው። ጥሩ ነው ማለት ሳይሆን ታሪኩ ይሄን ነው የሚያሳየው ማለት ነው። እና እንደዚህ ሆኖ ይመጡ አሉ። ኤኒዌይስ የሰውን ታሪክ ዞር ብሎ ማየት አስፈላጊ ነው። አዲስ የመጡ ሚግራንት የሚለው ነገር ግን ትክክል አይመስለኝም። ለማንኛውም የበለጠ ኢንቨስቲጌት አድርጋችሁ የራሳችሁን ሀቅና የራሳችሁን እምነት ውሰዱ። ግን ስለመጡት ቦረናዎች ማልቆን አካፍያችኋል። ደህና